እኮ ገብተውናል እኮ ያንቺ ነው አይደለ? ያንቺ ልጅ ነው አይደለ? ወይዘሮ ዝናሽ ስለዚህ ይሄም ሰው የኔ ነው እያለ እንደዚህ ውሸት ይቻላል እንዴ? አይደለም እሱ ብቻ አይደለም ሙልት ታርጋ ራሷን ሙልት ታርጋ ልጄ እንዴት ተኝቶ ያየው ልጄ አይደለም ተሰረቀ ቆይ ታገሽ እኔ ራሴን አጠፋለሁ አታጠፊም የምጠፊበትም የሚጠፋም ሰው የለም እባክሽ ተረጋጊና ቁ ይገባኛል ያለሽበት ስሜት በጣም ነው የተረዳውሽ እናቴ ወጣን ከዚህ ቤት ልጁን ይዘን ነው የምንወጣው እንዳለ ልጁን አዎ ልጅሽን ልጄ የምትዩን ልጅ ቆይ ይዘን ነው የምንሄደው እንደዚህ ጋር ገድዬ ልጄን ለቤተሰቦች ሸጥቼ ነው የታሰራለሁ ከሷ በምን አፋለኝ ቢሽ ታወራለሽ ቸግራ ተጋብተን ከጎረቤት ጋራም ተሰብስበን ሁላችንም ተሰብስበን ጠይቀን ወልጄ ነው በቃ ወልጄ ነው የት ቦታ አርግዘሽ ነው የወለድሽው ከዚህ በፊት ሴት ነበርሽ ከየት ነው ያመጣሽው 2 ቀን ተመላለሳም ስትመጣ እኔም ውስጤ እሷ ጋርም ሲሄድ ልጅ የለም ጊዜ ልስጣችሁ ስለዚህ ወንድሜ አንተ ካልተረጋጋ እኛ ምንም መስራት አንችልምና እባክሽን ወይዘሮ ዝናሽ አሁን እኛ የመጣ ነው ልንቀልድ አይደለም ይሄ እዚህ ጋር ተኝቷል ያለ ህፃን ልጅ የኔ ነው እያለ በቃ አምላክ ይሄን ሰው ያወጡልኝ አገኘሁት ሲጀመር አላቆመን እሱ ይኸውልሽ ህጉማ አንቺ ነሽ አሁን ህግ እየተጻራንሽ እያጠፋሽ ያለሽ በህግ አምላክ ማለት የሚችለው ይሄ ሰው ነው ብዬ አስባለሁ ምክንያቱም ልጁን ለ3 ወር ያህላት ሲፈልግ ነበር የቤት ሰራተኛው እንደነበርሽም ነግሮን ነበር አላቆም መስኪን እሺ እኔ አላቆም ስለዚህ ልጁን ይዘን እንሂድኛ የምን ልጅ እዚህ ቤት ያለው ልጅ ይዘን እንሂድና ህግ ባለበት ልጁ የራሴ ይኸውልሽ እኮ አሁን እንዲህ የሚያከራክረን ነገር የለም እሱም ባለበት አንቺም ባለሽበት የኛም ባልደረቦች አሉ አሳርፉልኝ አሁን ቢሆን አቁም ምን እንደሚሆን አቁም አሳርፉልኝ አሁን አንቺ ልጅ እሺ ባለትዳር ከሆንሽ አንቺ ዝናሽ ባለትዳርም ከሆንሽ አንዴ ወንድሜ ባለትዳርም ከሆንሽ እንደው ሲጀመር አላውቅም እኔ አንተን አላውቅም በቃ በጭራሽ አላውቅም እነሱን ቢየ እንጂ አንቺ አላውቅም አሳውቃለሁ ቆይ እኔ መጀመሪያ እነሱ ጋር ያለውን ጨርሽ ይኸውልሽ ባለትዳርም ከሆንሽ ባለቤትሽ መምጣት ይችላል ደውለሽ ጥሪው ይምጣና የኔ ልጅ ነው ይበልሱ አንቺ ለምን አንቺ ትከራከራለሽ ከሱ ጋር እከራከራለሁ የት ያቀኛል እሺ እኮ ማያቅሽ ከሆነ ባለትዳር ነው የልጅ እናት ነኝ ብለሻል እስኪ ባለቤትሽ ልጁ የራሴ ነው እሺ ልጁ ያንቺ ባሊያውን ስራ ነው ያለው ስለዚህ ወጥቶ ማታ ነው የሚገባው ቤት ውስጥ ችግር ከተፈጠረ አይመጣም አይመጣም ስራውን አቋርጦ እንዴት ይመጣል እሱ መጣ ማታ ቆይ ወንድሜ እኔ የምጠይቃት ነገር ማታ ነው የሚገባው እሱ ባለቤት እኔ የምጠይቃት ነገር እሺ አውራሽ ዝናሽ ነሽ ያስምሽ ዝናሽ እንደሆነችማ እኔም አውቃለሁ ቆይ ይኸውልህ ቀድሜ ሰራተኛ ማነሽ ሲል ዝናሽ ነች ብያለሁ ከዛ በፊት ግን ቀድሜ እኔ እዚህ ቤት መጥቼ ዝናሽ መሆኗን አውቄያለሁ አዎ ግን እኔም ሰራተኛው ስሙ ማን ነች ሲል ዝናሽ ነች ብዬ ላንተ ነግሬያለሁ አዎ እኔ አንቺን መጀመሪያ እንዲህ አይነት ደረቅ ሆነሽ እንዲህ አይነት ሌባ ሆነሽ እንደምትገኝ አላወቅኩት እሳት ይለብልብ እኔ ሌባማ አይደለም እሺ ወይ ፈጣሪ ሲጀመር እኔ ሌባ አይደለም አሁን ምን ሰው ያስወጡልኝ ብያለሁ ካስወጡልኝ ብነጋገር ይሻላል አሁን አስወጡልኝ መፍትሄ አይሆን አስወጡልኝ ወጣን ከዚህ ቤት ልጁን ይዘን ነው የምንወጣው እንዳለ ልጁን አዎ ልጅሽን ልጄ የምትዩን ልጅ ቆይ ይዘን ነው የምንሄደው እውነት ሌባ እንደዚህ ነው እንደ ሰዎች ንገረኝ ልጄ አሁን ብነቃኩ ቆይ አሁን ምስክር ይሆንናል መተኛቱን አልጣላ ነው ምኛ ምክንያቱም በዚህ እድሜው ጭቅጭቅ መስማት ይሄንን ሰጣ ገባ ማየት የለበትምና ልጄ ይሄንን ማይያ እንደዚህ አይነትም ልጅ አይደለም እሱን እንዲያይ ስላልፈለኩ ነው እኔ ልጁን አናነሳም ይሁን መጀመሪያ እናንተ እዛው እናወራው ምንድነው እቺን ልጅ እኔ እናንተ ባትኖሩ እንዴ ልጅ ተኝቶ እኔ አጋጣሚ ዝናሽ ብዬ መጥቼ ባገኛት ኑሮ እኔም የሆነ ነገር ውስጥ ገባለሁ የሆነ ነገር ውስጥ ገባለሁ አሁን አንቺ ተረጋጊ እኔ ከሱ ጋር ያወራው ነው ሲሜ ዝም ብለሽ ሲሚ የሆነ ነገር አድርጌ እሷን የሆነ ነገር አድርጌ ልጁን የሆነ ቦታ ለኔ ቤተሰቦቼ ሰጥቼ እጄ ሰጠው ነበር አሁን ተመስገን ለእናንተ ለፈጣሪም ክብር ይገባዋል ተመስገን እላለሁ
ብዙ ደክሜያለሁ፣ ብዙ ለፍቻለሁ፣ የለመነ ያገኘዋል የሚለው እውነት መሆኑን ዛሬ አግኝቼዋለሁ። የለመነ አንኳኩ ይከፈትላችኋል፣ ለምኑም ታገኛላችሁ ብሏል ፈጣሪ። እንዳለው ሄድኩ ወደ ፈጣሪ ቤትም ወደ ቤተ ክርስቲያን ያልሄድኩበት ቤት የለም። እኔ ፈጣሪ እንዲህ አይነት ይወደኛል ብዬ አላሰብኩም። ለካስ ፈጣሪ የለመነ ያገኛል። በቃ እውነት ለመናገር እኔ እንደዚህ ልጄን በህይወት በነፍስ እንዲህ ማገኘት ለኔ በቃ ከዓለም መጨረሻ ዓለም ነው። አሁን ከዚህ በኋላ እቺን ልጅ ምንም ነገር እንዳታውራ እንዲህ የምትጨቀጨቀው ልጁ እንዳለ መስጠት ከሆነ አይ እሱ ምንም መብት ስለሌላት ልጁን መውሰድ ከፈለግን እኛ ነን የምንወስደው። እሺ እሷ የሚመለከታት ጉዳይ አይደለም። እንደዛ ከሆነ አሁን ልጁ የኔ መሆኑን ለማሳወቅ ከፈለጋችሁ ጎረቤት ጠርቼ ልምጣ? ለምን አይሆንም? አሁን ይኸውልህ እሷ የራሷ ያረገችበት ምክንያት ይኖራታል። ዝናሽ እኔ ለኔ እንድትነግረኝ ማድረግ ከቻልኩ እኔ ሞክራለሁ። እሺ የማይሆን ከሆነ ግን እንዳልኩ የህግ አካልን መጠራት ካለበት ተጠርቶ ልጁን ይዘን ሄደን ምርመራ ይደረጋል። አሁን በሰው ምስክርም የሚሆን አይደለም። ለምን እችም ሴት የኔ ልጅ ነው እያለች ነው። የሷ ልጅ እንዳልሆነ እንኳን እኛ አይደለንም አንተ አይደለህም የሰፈሩ ድፍን ሰው ያውቃል። ልጁ የሷ አይደል? እሺ ለምን እንድጉላላ እኮ አልፈልግም። እስከ ፖሊስ ጣቢያ ልጁ ምናምን ልጁ እንድጉላላ አልፈልግም። እናንተ መሄድ ባለባችሁ መንገድ ሄዳችሁ ልጅ የማን እንደሆነ ማረጋገጥ ይቻላል። በሁለተኛ ደረጃ ዝናሽ እንዳላረገዘች ወልዳም እንዳልጠየቋት ጎረቤቶቿ ተናግረዋል። አንቺ የዛሬ 3 ወር ቤት የነቤት ሰራተኛ አልነበረች? ያን ነው ልጅ የሚል ልጅ። ስለዚህ ይሄን ያረገችበት የራሷ ምክንያት ሊኖራት ይችላል። ምክንያቷ ግን ከሰራችው ወንጀል እንትን የሚላት አይደለም፣ የሚያስተዋት አይደለም። ከመጠየቅ ከመታሰር ወይ ደግሞ ህግ ጋር ከመቅረብ ወደ ኋላ የሚያስብል አይደለም የምንወስደው ማስረጃ። ስለዚህ ፍቃደኛ ከሆንሽ አሁንም ብዙ ጭቅጭቆች ሳንገባ ነገሮች ሳይረዝሙ የምታምኝበት መንገድ ካለ እንድታምኝ እኔ እድሉ ልስጥሽ። ይሄ ልጅ ምንም ማምንበት መንገድ የለም። ልጁ የራሴ ነው። እሺ ቆይ ዝናሽ እኔን አሁን አዳምጪኝ። ከ3 ወር በፊት እዚህ ሰውዬ ቤት ውስጥ በተመላላሽነት እየሰራሽ ነበረ አይደለ? ስራ አልሰራው ነው እያለች አለች። አሁንም እየካድሽ ነው? አልሰራውም። ሽክደታም እንደውም አላቅህም፣ አታውቅኝም፣ አላቅህም፣ አልሰራውም በጭራሽ። አሁን ይኸውልሽ አልሰራውም ሰርቻለሁ ከማለት ይልቅ ልጁን ከእንቅልፍ ቀስ ብለሽ አነቃቀውና እኔ አሁን ለምን አነቃቃል? ምንም አይነት ጭቅጭቅ እሺ አርግዘሽም ኦር ደግሞ ወልደሽም የሰፈር ሰው አላየሽም፣ አልጠየቀሽም። አሁን እኔ ያን ጊዜም የመጣሁበት አንቺ ቤት የመጣሁበት ምክንያት ሰው የሰፈርሽ ሰው ግራ በመጋባቱ እንዴት እቺ ልጅ ሳታረግዝ ወይ ወልዳ ሳንጠይቃት ያደገ ልጅ እንዴት ልታሳድግ ትችላለች ተብለን የመጣ ነው። ስንመጣ ግን ያልሽለኛ ልጅ ልታስለምነኝ ነው እንደም ከመጣው ካየው በኋላ ነው አይደለም። ህጉ የሚፈቅደውን አካሄድ ነው የምንሄደው ወንድማችን። ለእናንተ ቢየሽ ታግሻለሽ፣ ችግር የለም። አግኝተናል ልጃችንን አይደል? ስለዚህ ወይዘሮ ዝናሽ ግን ይሄ የተፈጠረበትን ምክንያት ብታስረጅንና ነገሮችን አቅልለን ህግም የራሱን የሆነ ፍትህ ነው የሚሰጠው። ስለዚህ ይሄንን ነገር መናገርሽ ከህግም አንፃር ነገሮችን ሊያቀልልሽ ስለሚችል እድሉን እየሰጠንሽ ነው። አይምትይ ከሆነ ደግሞ ልጁን ይዘን እንወጣለን እንዳልኩሽ፣ አንቺም ከኛ ጋር ትሄጃለሽ፣ ህግ አካላቶች ይመጣሉ፣ ነገሩ ይበለሻሻል ማለት ነው። ወይ ከፈራሽ ደግሞ እሱ መውጣት ካለበት ላስወጣልሽና እኔና አንቺ ማውራት እንችላለን። እየዛተኝ እኮ ነው ስለዚህ ዛቻ ላይ ነው ያለው ነው ይውጣ ማለት ነው። ይሁን ወንድሜ መዛት አይደለም ይውጣ፣ አስወጡልኝ ልጁን እሱ ይውጣ። አስወጡልኝ። ለኔ ግን ትነግሪኛለሽ ያለውን ነገር። ምን ብዬ ነው የምነግረው? እሺ ማለት ለማመን ፍቃደኛ አይደለሽ አይደለም አይደለ? ይሄ ልጅ እሱ ልጅ ነው የሚለውን ነገር ለማመን እና እየዛተኝ እኮ ነው። ኖ ዛቻውን ተይው። እኛ እያለን ምንም የሚፈጠር ነገር ነው። አንቺን አልፈልግም። ያንተ አይደለም የምን ዛቻ ዛቻት ያለሽ እንደ ከነሱ ጋር ጨርሽ ነው ታዲያ። እሺ ቆይ ከነሱ ጋር ጨርሽ። እባክሽን እኔ ይገባኛል ያለሽበት ሁኔታ። እኔ አይደለም እንዳንቺ አይነት ሰው ካንቺም የባሱ ብዙ አይነት ሰዎች አጋጥመውኛል በስራዬ መሀልና በጣም ብዙ ሰዎችን ረድተን የተሻለ ነገር እንዲኖራቸው ለማድረግ የምንችለውን ሁሉ የምናደርግ ሰዎች ነን።
ሁሉም ወንጀለኛ ወዶ ነው የሚሰራው፣ ሰርቆ ወዶ ነው የሚሰርቀው የሚል አስተሳሰብ ያለኝ ሰው አይደለሁም። ሴት ነሽ፣ ገና ነሽ፣ እንደማይሽ እዚህ ደረጃ ሊያስደርስሽ የሚችል ምንም አይነት ነገር የለም። ደግሞ ደስ የሚለው ልጁን ወስደሽም እንደራስሽ ልጅ የፈለገውን ሳትከለኪ ነው እያሳደግሽ ያለሽው። ያ ነገርሽንም እኔ ገርሞኝ ነው ምንድነው የተፈጠረው፣ ይሄን ለምን ልታደርጊ ይቻልሽ የሚባል ነገር ውስጤ የመጣብኝና እባክሽ በተቻለሽ አቅም ተረጅን እኛም ከምንደክምብሽ አንቺም የማይሆን ጊዜ ከምታሳልፊ እስቲ የሆነ ነገር ንገሪን። ምንድነው የተፈጠረው፣ ለምን ይሄ ሊሆን ቻለ የሚለውን ነገር በተቻለሽ አቅም ብትነግሪኝ ደስ ይለኛል። እኔ አሁንም ምንም ማምንበት ምክንያት የለም። አሁንም ልጄ የኔ ነው የኔ ነው እያልሽ ነው? አዎ ልጁ የኔ ነው እና አትሰጭም? አልሰጥም። ልጁ የራሴ ነው። አትሰጭም? አላቅም ብያለሁ እኮ አትሰጭም? አላቅም። ሰውየው እኛ አንቺ አላቅም ብትይ መውሰዳችን አይቀርም። በምን መስመር እንደምትወስድ ማየት ነው። እንወስደዋለን። ልጁን ይኸውልሽ የዘርነሽ መውሰዱን እንወስደዋለን። ልጄንማ ያብስራን እኔ እነሱን እንዳልኩሽ ይኸውልሽ እንዳልኩሽ መመርመር ካለበትም ዲኤንኤ ተመርምሮ የእሱ ልጅ መሆን አለመሆኑን እናረጋግጣለን እንጂ ጥለን አንሄድም። ይሄ ልጅ እንዳልኩሽ አንቺ መሄድ ካለብሽ ትሄጃለሽ፣ እኛም መሄድ ካለብን እንሄዳለን። ስለዚህ ካሜራማን ትነሳለህ፣ እኛም ተነስተን ይሄንን ልጅ ይዘን እንወጣለን። ልጁ የራሳቸው እኮ እሱን በህግና በሕክምና የምናረጋግጥ ነው። እንወስዳለን። ልጁ የራሳቸው አይደለም፣ የራሴ ነው። ልጁ እኮ ገብቶናል እኮ የራስሽ መሆኑን የምናረጋግጠው በሕክምና ነው። ካሜራማን ተከተለን ልጁን መውሰድ የምንችል ከሆነ ብትፈቅጅልን ደስ ይለናል። ልጁ የራሴ ነው። ያንቺ መሆኑን የምናረጋግጠው በሕክምና ነው። እንዳልኩሽ በሕክምና ነው ልጁ ያንቺ መሆኑን የምናረጋግጠው። ማን ነው እባክሽን ጊዜያችንን አታቃጢብን። ይሄም ሰው ልጁ የራሴ ነው እኮ ገብቶናል እኮ ያንቺ ነው አይደለ? ይኸውልሽ ያንቺ ልጅ ነው አይደለ ወይዘሮ ዝናሽ? ስለዚህ ይሄም ሰው የኔ ነው እያለ ነው። ስለዚህ እኛ ደግሞ ዳኝነቱን መሀል ላይ ሆነን የምንሰጠው ወስደን የራሴ ነው ያለችው። ምን ይሆናል? እኔ አላውቀው አቀኝም። ልጁ የራሴ ነው። አያውቅሽም እኮ እንደማያውቅሽ ነገርሽን እኮ ዝናሽ ልጁ የራሴ ነው። በቃ የራስ አይደለም። ምን እንደማላውቅም አንተ አላውቅም ይመስልሻል? በጭራሽ አላውቅም። እንደዚህ በማድረግ አንቺ ምንድነው አላውቅም። ልጁ የምትወስዱት ከሆነ እኔ ራሴን እንዲህ ነው ማጠፋ አጠፋለሁ። እኔ ራሴን እንካዝስ አባቴ እኔ ራሴን አጠፋለሁ። ቆይ ታገሺ። እኔ ራሴን አጠፋለሁ። አታጠፊም። የምጠፊበትም የሚጠፋም ሰው የለም። እባክሽ ተረጋጊና ቁጭ። ይገባኛል ያለሽበት ስሜት በጣም ነው የተረዳሁሽ እናቴ። እባክሽ ቁጭ በይና ለኔ ልታስረጂ ሞክሪ እባክህ። አንተ ውጭ ቆየን እስኪ ትንሽ ነው። ቆይ ይሁላችሁ እቺ በልጄ ላይ ምን አስባ ነው? ቆይ እንዴ በቃ ሻሁኑ ነው ጨርሱና ከዚህ በኋላ እንዴ አለ አልታገስ ጁን ይዘን እንወጣለን። ቆይ በቃ ከዚህ በኋላ እኔ አልታገስም። መጥቼ ያለው ነገር ጨርሱ። እሺ ውጭ እንዴ ወይኔ ነኝ በልጄ ላይ ደግሞ እንደነሰጣ ገባ። እባክሽን ወይዘሮ ዝናሽ ያለሽበት ስሜት እኔ አሁንም ይገባኛል፣ እየተረዳሁሽ ነው ያለሁት። ግን ይሄንን ነገር እንዴት ልታደርግ ይቻልሽ የሚለው ነገር ያሳስበኛል። ልጁ አንቺ አይደለም አይደል? አሁን እኔና አንቺ ነን ያለነው። በስነ ስርዓት እንድትነግሪ ነው። አሁን አባትየውም እንደዚህ አይነት ስሜት ውስጥ ነው። ቅድም ስናገኘው እያለቀሰና የከፋው ሰዓት ላይ ነው ያለውና እባክሽን በተቻለሽ አቅም ይሄንን ልጅ ከዚህ ሰውዬ ነው የወሰድሽበት አይደል? ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት
ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። የምታስቢበት ጊዜ ሰጥሻለሁ፣ እረዳሻለሁ። ይህንን ልጅ ከየት እንዳመጣሽው ሰው ወዶ አይሰርቅም። የኔ አስተሳሰብ ይሄ ነው። ወይዘሮ ዝናሽ እና ብዙ ሳትሸበሪ ሳትጨነቂ ንገሪኝ እስኪ። እውነቱን ላውራ? እውነቱን ነው የፈለግነው። በእርግጥ እኔ ልጅ የለኝም። ይህ ስለሌለኝ ያው ልጁ ያለ አባት ያለ እናት እያሳደገ ነው። አጋጣሚ ያው ትክክለኛው ነገር ላውራ ማለት ነው። እሱ ቤት እንደ ሰራተኝነት ነበር የሄድኩኝ በፊት ማለት ነው። እውነቱን ላውራ ሲቀጥል ልጁ በቃ ይውላል። እሱ ውጭ ነው የሚውለው፣ እንደ ውጭ አንዳንድም ያድራል። ልጁን አስተኝቶ ነው የሚሄደው። ጎረቤት ሁሉ የምን ልጅ ነው የሚጮኸው፣ ልጅ እየጮኸ ነው የሚያድረው ምናምን። አጋጣሚ እኔ ስራ ልሰራ እዚያ ሲሄድ እርር ብሏል ልጁ። ከዛ ያለቅሳል። አንዳንዴ አባቴ ውጭ ነው የሚያድረው፣ ቤት አድረው ልጅ አለኝ ይላል። እና ልጁ አሳዘነኝ። ይዤ መጣሁ ወደ ራሴ። ኦኬ ልጅ መውለድ አትችይም? እኔ አልችልም። ኦኬ በፊትም ትዳርም አልነበረሽም ነው? እኔ ትዳር ያው ቢኖረኝም ያው ልጅ ሲኖርህ ነው ከትዳር ጋር ተስማምተህ የምትኖረው። አዎ። እና እኔ ደግሞ ልጁን በቃ ይዤ መጣሁ። ልጁ መጉላላቱን አይቼ ነው ይዤ መጣሁ። ባሳድገው ሳልኩ እንደ ራሴ ልጅ አድርጌ እንደኔ የልጅ ነገ ቢያድግ ለአገር ይጠቅማል። እንዲህ ቁጭ ብሎ አባት እያለው እናት ባትኖርም አባት እያለው እንዲህ መጉላላት የለበትም። ብቻውን ቤት ውስጥ እያደረ የ4 ዓመት ልጅ ነው ልጁ። እና በቃ አሳዘነኝ። ይዤ መጣሁ። የሱ ስራ ይቅርብኝ ብዬ በቃ ልጁን ወደ ቤት ይዤ መጣሁ ማለት ነው። ስለዚህ አሁን እንደ ራስሽ ልጅ አድርገሽ እያሳደግሽ ነው የሰው ልጅ ነው። አሁን ይኸውልሽ ቅድምም ለሱ ለአባትየው እየነገርኩት ነበር። ማንኛውም አይነት ሰው ልጅ ማሳደግ ይችላል አቅሙ እስካለው ድረስ። ነገር ግን ያንቺ የሆነው ሰርቀሽ ነው ከዚህ ሰውዬ ወስደሽበታል አይደል? ይሄም ሰውዬ እንደሚያደርገው ነገር ያ ነው። አቤት ሰራተኛ አጋዤ ናት ብያምኜ እንዴት እንዲህ ታደርገኛለች? ይሄ ለምን ተፈጠረ የሚል ነገር ነው ያለው። እሱም ትክክል ነው። ህግ የራሱ የሆነ አካሄድ አለው። ወረቀት ያስፈልግሻል፣ የማሳደጊያ ፍቃድ ይፈልጋል። ዝም ብሎ የሰው ልጅ ተነስቶ አይታደግም። እና በተቻለሽ አቅም መጀመሪያ ሊሆን ቢችል ብዬ የማስበው ምንድነው ይሄን ሰው አማክረሽው እንደ እናት ሆኜ እኔ ልጁን ላሳድገው። እሱ ስለ ራሱ ሲነግረን ግን መልካም አባት እንደነበረ ምናምን ነው ሲነግረን የነበረው። ስለዚህ ብቻ ብዙም አላቆይሽ። ስለወለደ ብቻ አይደል እኮ አባት የወለደ ብቻ አይደል እናት አይደል እንዴ? በስርዓት በአግባቡ ልጁን ማሳደግ ሆነ ልጅ አለኝ ብሎ እኔ ላይ ሁሉን ነገር ጥሎ የሚሄድ ከሆነ ልጅ እኮ የአባትን ፍቅር ይፈልጋል አይደል እንዴ? እናት ባትኖርም እኔ ደግሞ አሳዝነኝ ልጁ ማለት ነው። ሲያሳዝነኝ በቃ እያለቀሰ አደረ፣ እያለቀሰ ዋለ፣ ጎረቤት ልጅ እያለቀሰ አባቱ የለም እንዴ ምናምን። እኔ ሰራተኛ ነኝ ለዛ ቤት። ከዛን በቃ ይዤ መጣሁ። ምን ያመጣል ብዬ ይዤ መጣሁ ልጁ ደብቄ። ከዛን አንድ እንደሚባለው 2 ቀን 3 ቀን ተመላልሼ ሲሄድ ልጁ የለም ቤት ውስጥ። ልጁ የት ነው ያለው? እኔ ጋር ነው ያለው ልጁ።
እሱ ምን አይነት ስሜት ነበረው በዛ ሰዓት? በቃ መጥፎ ስሜት በቃ ልጄ ምን ወሰደብኝ አንቺ እያለሽ የት ሄዶ ነው ምናምን ብሎ እኔ ይጠይቀኛል። እኔ ደግሞ በሲሪየስ በቃ እኔ እንጃ አንተ ነህ እንጂ አባት እኔ ነኝ እንጂ እናት ግን እንደ እናት ሆኜ ቤት ያምጥቻለሁ እንደ እናት ሆኜ እንዳሳድገው ልጁ መግሏላቱን ስላየሁኝ ማለት ነው በሰዓቱ። ስለዚህ ዛሬ ግን አባት ነኝ እያለ ልጄን አገኘሁት ልጄን እንዲያርኩኝ ልጄም እንዲህ ይለኛል አይደል እንዴ በእናንተ ፊት። ሲቀጥል ደግሞ አባት ማለት ብዙ ነገር በቃ ሰው አለ ብሎ ልጁን ጥሎ መሄድ የለበትም። ልጁ በየጎረቤቱ ነው የሚውለው። እኔ አሁን የሚያስፈልገውን ሰርቼ እወጣለሁ ወደ ቤቱ ተመላላሽ ነኝ። ምንም ሰርተሽ ግን ልጁ መቁላላት ጎረቤቱም ይናገራል። ታውቂ ከሆነ እስቲ መላበይ ልጅ እኔ አላውቅም። እኔ በሰራተኝነት ነው የሄድኩት። ሲቀጥል ደግሞ የልጁን በቃ ልጁ አሳዘነኝ ይዤ መጣሁ ሰርቅ። ስለዚህ ከማዘን የመጣ ስርቆት ነው እና ሌባ ወዶ አይሰርቅም የምለው አንዳንድ ጊዜ ውድ ቤተሰቦቼ ለዚህ ነው። ግን እቺ ሴት በጣም በዚህ ማለት በዛ ይሄንን ልጅ ከአባትየው አለ ፍቃዱ ወስዳ እሷ ጋር በማስቀመጧ ያው ወንጀለኛ ሆናለች። ያም ነገር ግን ልጁ ጤነኛነቱ ተረጋግጦ ምንም እንዳልሆነና ልጁ ደግሞ ሲነሳ እኛም የራሳችንን ጥያቄ ጠይቀ ነው መልካም እናት እንደሆነችለት ከተናገረ ህጉ ላይ እንግዲህ ማቅለያ ይደረግላታል ብዬ አስባለሁ። ውድ ቤተሰቦቼ እናትም ነን አባትም ነን ብላችሁ የምታስቡ ሰዎች በአጠቃላይ ልጃችሁን ሳታዩ ልጄ ምን ሆኗል ልጄ እንዴት ነው ሳትሉ ዝም ብሎ ለሰራተኛ ብቻ ስለተከፈለ እቺ ሴት የምትለን ያለችው እኔ ሄዳለሁ ቤቱን አጽድቼ ምግብ ሰርቼ እመጣለሁ ከዛ ውጪ ለልጁ ምንም ማደርግለት ነገር የለም። ይሄ ሰውዬ ግን ሲፈልግ አድሮ ይመጣል ሲፈልግ አምሽቶ ይመጣል። ልጁ በመሃል ቤት ተጎዳ። እኔም ደግሞ መውለድ አልችልም። ስለዚህ የልጅ ፍቅር ስላለኝ ደብቄ ሸሽጌ ይዤው መጣሁ አለች። የእውነት እኔ አሁን ለሷ እየወገንኩ ሳይሆን ደብቄ ሸሽጌ ይዤው መጣሁ ስትል ሰው የእናትነት ስሜት ነው። የኔ ልጅ ቢሆን ልጅ ስለሌላት አይደለም። እናት ማንኛውም እናት ናት። ለልጇ ከፍታ የምታውቅ እናት የለችም። መልካም ናትና ያ ስሜት ውስጥ ስላለ ነው ውድ ቤተሰቦቼ ይሄንን ያደረገችው። ይቅር በሏት። እናንተም እንግዲህ እኔም ውስጤ ስላዘነላት ነው አሁን ያለችበት ሁኔታ ላይ ራሷን ችላ ተደብቃ ማሳደግ ራሱ ማለት ምን ያህል ለልጅ ስስትና ፍቅር እንዳላት ማየት እንችላለን። አሁንም አትወስዱም ብላ ራሷን በቢላ ልትወጋ ራሷን ልታጠፋ የነበረችበትንም ሰጣ ገባ አይታችሁታልና ውድ ቤተሰቦቼ ያው እኛ ማለፍ አንችልም። ወደ ህግ አሳልፈን እንሰጣለን። ህግ የራሱን የሆነ ማቅለያና የራሱን የሆነ ነገር አድርጎ እንግዲህ ሰላም የምትኖሪበትና ወደ ራስሽ ተመልሰሽ የምትኖሪበትን ህይወት ፈጣሪ ያስተካክል እንላለን። ውድ ቤተሰቦች እስቲ ከባልየው ጋር ደግሞ የተወሰነ ቆይታዎችን አድርገን ለልጁ እንምከረው፣ ስለ ልጁ እንንገረው። ያው እሱም ሩጫ ላይ ሆኖ ሊሆን ይችላል። ባለቤቱ እንደነገረን ልጁን ስትወልድ ህይወቷ አልፏል። ስለዚህ አባትም እናትም ሆኖ የሚያሳድገው ብቸኛ አባቱ እሱ ነው። ጥበቃም ካገኘው ሰራለሁ፣ ምንም ካገኘው ሰራለሁ እጥራለሁ ብሎናልና ያም ነገር ነው ልጁን ችላ እንዲል ያደረገው እንጂ እርግጠኛ ሆኜ የምነግርሽ ለልጁ የሰነፈ አባት ሆኖ አይመስለኝም። ስለዚህ ውጭ አንቺን የሚጠብቁሽ አካሎች አሉ። እነሱ ጋር መሆን ትችላለሽ። እኛ ትንሽ ከሱ ጋር ቆይታ አድርገን እንመጣለን። ሂጂ። እሺ ወደ ቤተሰቦቻችን እንግዲህ እንዳያችሁት ነው። ባለቤቷን ማን ነው የልጁን አባት እንጥራውና ደግሞ ምን እንደሚለን እንስማ። እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን። ሀሳብ አስተያየት ደግሞ ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ማለት እንወዳለሁ። እንግዲህ ዛሬ የሆነ ድብር የሚል ቀን የሆነብኝ ምክንያቱም እቺ ሴት አሁን ካወራችኝ በኋላ ነገሮች አሳሰቡኝና ታሳዝናለች። እድሜዋም ያልፋል። ሴት ልጅ ናት። መውለድ ሊያስፈልጋት ይችላልና አንዳንድ ነገሮች አሉ። በዛ አንጻር ተረድቼው ነው የምላችሁ ቤተሰቦቼ። እስቲ የልጅየው አባት ይመጣል፣ እሱን እናናግረዋለን። ከዛ መልሰን እንገናኛለን። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል
እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንግዲህ ያው የማሙሽ አባት የያብስራ አባት የጠራንበት ዋነኛው ምክንያታችን ልጁን ውድ ቤተሰቦቼ ልጁን ውጪ አግኝቶ ደስ የሚል ፍቅርና ደስ የሚል ነገር አይተናል። ልጁ በጣም ናፍቆ ነበረ። እሷ እንዳለችው የተጎዳ እሷ እንዳለችው ደግሞ ብዙ ነገር የሚያስፈልገው አይነት ልጅ አይደለም። በጣም ተንከባክቧለች። እሷንም ስለሷም ሲጠየቅ እንግዲህ እንደሚወዳትና ጥሩ ጊዜ እንዳሳለፈ ስለተናገረ አባትየውን ደግሞ እሷ ያለችንን ነገር ነግረ ነው ማስተካከል ያለበትን ባህሪ ካለ እሱን እንዳስተካከል ምክር ልንሰጥ ነው የጠራነ። ምንድነው የተፈጠረው መሰለ ያብስራ አባት እንግዲህ ይሄ ሰውዬ ልጁን ጥሎት ውጭ ያድራል፣ ጥሎት ውጭ ይውላል እና ጎረቤቶችም በተደጋጋሚ የልጁን ለቅሶ ይሰማሉ። ስለዚህ ያን ነገር በተደጋጋሚ ሲነግሩኝ እኔ መውለድ አልችልም፣ ባለመውለዴ ደግሞ ትዳሬንም ስላጣሁኝ በቃ ይሄን ልጅ ለምን አላሳድገውም ብዬ ሽሽግ አድርጌ ደብቄ ይዤው መጣሁ ነው እያለችን ያለችው። እስኪ ልጅህን ጥለህ ውጭ የምታድርበትን ምክንያት ያው ሰው አለ ምክንያት ምንም ነገር አያደርግም፣ ውጭም አያድርም፣ ውጭም አይውልም። እስኪ እነዛ ምክንያቶች ምንድናቸው እና ማስተካከል ያለብን ነገሮች ካለ ተነጋግረን ቪዲዮአችንን እንጨርስ ብለን ነበር አንተን ያስጠራን። አይዝናሽ ጭራሽ እንደዚህ ማለች። በጣም ገርሞኛል። እኔ አሁን ምነግረው ነገር ብሎ ልጅቷ አሁን ዝናሽ እኮ ቤት ስትሰራ ከኔ ጋር ብዙ ጊዜ 3 አመት ብቻዬን ይዛ የኖረችኝ ሰው እኮ አልመሰለችም። ልጅቷ በጣም ከባድ ልጅ ነች። እኔ የዛኔ በቃ ጥሩ ልጅ ነች ብዬ ልጄን ስለምትይዝ ብዬ እንደ ልጄ ነበር የምንከባከባት። በቃ እንዴ ማለት እንዴ ባለቤቴ በቃ የልጁ እንደ እናት አድርጌ ነው የምንከባከባት። በዛ ሰዓት ጥሩ ነበረች። እኔ ለሷም ለልጁም ሁሉ ነገር ማልቼ እሷ እንግዲህ የምትኖረው በኔ ቤት በመተሰራው ነው። እኔ ግን እግዚአብሔር ይመስገን እኔ የምሰራበት ጤና ጣቢያ ነው። ጤና ጣቢያ ውስጥ እኔ አስተዳደር ላይ ነው የምሰራው። በእርግጥ እንደምትለው አድራለሁ። ማድረበት የራሱ የሆነ ምክንያት አለ። እሱን እመጣበታለሁ። ግን እኔ ገረመኝ ነገር ብኖር ልጅቷ ምን አይነት ፈጣጣ እንደሆነች የተረዳንም አብረን አንድ ላይ ነበር የመጣ ነው። ስንመጣ ማን ነው ይሄ ልጅ አላውቅም አለች አይደል? አዎ እንትን ነው እንዳልኩህ ያው አንዳንዴ ታዲያ ሁል ጊዜ እኮ
እንዲህ አውቃለሁ አይባልም። ገብቷል። ካንተ የወሰደችው ነገር አለ ለማለት የቻልኩት ነገር ብኖር ምን አይነት እንደዚህ ውሸት ይቻላል እንዴ? አይደለም እሱ ብቻ ብላ ሙልት አድርጋ ራሷን ሙልት አድርጋ ልጄ እንዲህ ተኝቶ እያየው ልጄ አይደለም ትንሽም ድንግጥም እኮ አላለችም። ድንግጥም ትንሽ ድንግጥ ነገር አለ። ድንግጥም አላለችም እኮ ልጄን እያየው ልጅና አባት ቁጭ አድርጋ ልጄ የኔ ልጄ ነው እሱን አላውቀውም ስትል እኔ ቢሆን እንጂ የሚቻል ነገር አይመስልምና ብላለች። እንግዲህ ያለፈው አልፏል። አሁን መጨረሻ ላይ የእሱ ነው ማለቷ ዞሮ ዞሮ በመሀሉ አለመውለዷም ሊሆን ይችላል። ያን ነው የሚተረው የልጅ ጉጉት ያለው ነገር ሊሆን ይችላል። እሱ እንደዚህ አይደለማ ብንረዳው ማለት ነው። ካገኘው ራሱ ካገኘነው በኋላ ትንሽ መደንገጥን በቃ ተሳስቼ ነው ይቅርታ በቃ እንደዚህ ብትል ያምርበታል። ግን ያደረገችው ነገር መጀመሪያ ካደረገችው በላይ ደግሞ አሁን ያደረገችው ነገር በጣም ነው የገረመኝ። እንደዛም ሆኖ እቺ ልጅ አሁን እንደኔ ከሆነ እኔ እቺ ልጅ ምን አይነት ፈጣጣይ እንደሆነች ልጄን እያየች ልጅ አይደለም አለች። አሁን ውጪ ያድራል። እኔ እቤት እኮ አይደለም የምሰራው። የኔ ቤት ቢሆን በሰዓት እየገባው ወይ ሱቅ ነጋዴ ቢሆን ሱቅን ዘግቼ በሰዓት ነበር የምገባው ነው አይደል? እውነት ነው። አንድ ሰው መስሪያ ቤት ከሰራ አዳር የሚገባበት ቀናቶች አሉ። ቀንም የሚገባ እውነት ለመናገር እሷ አሁን ልጁን ይዛ በመጣችበት ወቅት አካባቢ የኔ ምክትሉ የሚሰራው ረፍት ሞልቶ ወጥቷል። እኔ የሱም ጭምር ነው ማድረው አዳር ስገባ ግን ለልጁም የሚሆን ለሷም የሚሆን ነገር አሳጥቼ አይደለም። እኔ በቂ ደሞዝ አለኝ። ትልቅ መስሪያ ቤት ነው የምሰራው። በተማርኩት ሙያ ነው እየሰራው ያለሁት። ማኔጅመንት ነው የተማርኩት። በማኔጅመንት ነው የተመረኩት። እኔ በዲግሪ ማኔጅመንት በግራጁዌት አድርጌ ነው የያዝኩት ስራዬ። በቂ ደሞዝ አለኝ። እዛ መስሪያ ቤት እየሰራው ለነሱ ምንም የሚታየው ነው። አይተሃል ልጁም ይሄን ልጅም ይዤ እሷም የራሷን ቤት እንደ አስጽድት አድርጋ ያዘችው እኔ በሚከፍለው ነው። እኔ ደግሞ በጣም ነው ማዝናት። አንድ ከልጅም ከባልም ከሁሉ ነገር ነው የሌለችው እቺ ልጅ። በጣም ነው ማዝናት። እኔስ እንኳን ሚስቴም በህይወት ባትኖር ይሄ ያብስራ ሚስትም ሁሉ ነገርም ልጅም በቃ ሁሉ ነገሬ ነው አለኝ። እኔም በቃ ሁሉ ነገር የተሟላው ነኝ ብዬ ነው የማስበው። እሷን እያየው ነው ያብስራውን ባየው ቁጥር ያብስራ አሁን እግዚአብሔር ጥሩ ደረጃ ካደገ የራሱን ትዳር ከመሰረተ ልጅ ወልዳ የእሱ ልጅ የኔ ልጅ ነው ብዬ እንደዚህ ለመኖር ማስበው ሰው ነኝ እንጂ እሷ እንዲህ እንደምታስበው ተልካሻ ወይም ለራሴ የሆነ ላልባልታ ነገር ውስጥ የማድር ሰው አይደለሁም። እንደዛ አይነት ቢሆን ይሄን ልጅ ቤተሰብ ጋር አምጣ ስለው ሰጥቼ የራስ ሌላ መስረት እኮ ይችላል። የራስ ህይወት መያዝ ይችላል። ሌላ ህይወት እንደኔ አይነት ምስት የሞተች ሰው 3 አመት ሳያገባ የሚቆይ ሰው በቁጥር ከመቶ ውስን ሰው ቢሆን ነው። ግን እኔ እንደዚህ የተቀመጥኩት አንዴም ቃልም አለን በቤተ ክርስቲያን ነው የተጋባነው። እሷም ስትሞት በቃ ልጄን አደራ ብላኝ አደራም ጭምር ነው የተቀበልኩት። የእሷን ፍቅር አለኝ። እሷን እንደማይ ነው የምቆጠረው። ይሄ ልጅም ደግሞ በእንጀራ እናት እጅ እንዲያድግም ውስጤም አይፈልግም። ጭራሽ ምን እንጀራ እናት የሚለው ነገር ዞርም ብዬ ማየትም አልፈልግም። በዛ የተነሳ እኔ ልጄን እኔ አሳድጋለሁ። እኔ የምሰራው ስራ ህብረተሰብ ነው፣ አገር ነው እያገለገልኩ ያለሁት። እውነት አገርን እያገለገልኩት ለዚህ ለልጄ አንሺ አይደለም አላንስም በሚለው ነው በቤተሰብ ያልሰጠሁት። ባትሰራም ማንኛውም ወንድ ለልጁ አያንስም ነው። ባልሰራም ተሸክሜም ቀን ስራ በሰራም አሳድጋለሁ። ግን
እኔ አሁን እዚህ ጋር ለሷም አማልቼ ለልጁም አማልቼ ማድረገው የኔ ቁጠባ ይቅር በምለው ቤቴ ይደሰት ለነገ የምለው የልጁ አቅመ አዳም ስደርስ ለነገ የምለው ነገር የተሻለ ቁጠባ ምናምን በዛ ሰዓት እኮ ይመጣል። አሁን ግን ያለው አማራጭ ልጅን ማሳደግ ብቻና ልጅን መንከባከብ ቤቴም ሰውም ሳይጎል ሚስቴም እንዳለች ተደርጎ እቺም ልጅ እንደ በቃ ሰራተኛም ሆና ልጅን ስትይዝ በቃ ቤቴ የተሟላ ቤተሰብ እንዳለኝ ነው የሚቆጥረው። አምኜም እኮ ነው እሷንም ቤቴ ውስጥ ትቼ ሊዛም እንድታድር አርጌ እኮ ነው እዛ ስራ ቦታ ማድረው። እሷ ቤት ውስጥ ታድራለች። ስራ በሆንኩ ሰዓት አዳር በሆንኩ ሰዓት ከልጁ ጋር ታድራለች። ያው እኔም ጥሩ ስለሆንኩ ነው ይሄን የምታደርገው። ተመላላሽ ነው የምትሰራው። ግን እኔ ጥሩ ስለሆንኩ እሷ እዛም የሚያጨናንቅ ነገር የላት። ብቻዋን ብቻዋን ነው እንግዲህ ቤቷን ያለ ነው። አሁን እሷ እዚህ ቤት ብቻዋን ነች የምትኖረው። እኔ ጋር እሷን እዚህ ብቻዋንም ብትሄድም እኔ አሁን እቤት ከሆንኩ እዚህ የራሷን ቤትም ትሄድና እቤት ትምጣና እዛው ትሄድና እሷ የራሷን ቤቷን ብላ እዛው ትኖራለች። ቀን ማታ የሆነው ነገር ልብስም የራሷን ነገር ታስተካክላ ቤቱንም ሁሉ ነገር የራሷን አስተካክላ ቤት ውስጥ ማድራ ነገም ትመጣለች። እኔ ጋር ትሄዳለች፣ እኔ ቤት ማለት ነው። በዛ እኔ የተነሳ ልጅቷን እንደ ቤተሰብ አካል አድርጌ ነው የወሰድኳት እንጂ እንደ ሰራተኛም አይደለም ያያሏት። በቃ እንከባከባለሁ። የራሷም እቺ ልጅ ሁሉ ነገሩን የምታየው ከኔ እጅ ነው። ምንም ማሳነሰው ነገር የለም። ማስቤዛ ምንም በቃ ግዢ ብዬ እኔ አልቆጣጠር እንደ ልብ ነው። ይሄው ጽድት ብላ ነው ቤቷን ይሄን ታይቷለች። እውነት ይሄውን ስታዩ የሰራተኛ ሰው ቤት መሰራ ሰው ቤት ይመስላል። ከኔ ይልቅ የልጁ እናት ሆና ስለተገኘች እንደ እናት አድርጌ የራሷን ህይወት ጽድት አድርጋ እንድትይዝ ማድረገው እኔ ነኝ። እሺ እንግዲህ የአብስራ አባት የቻልከውን ያህል ልታስረዳን ሞክረሃል። እስቲ በዚሁ አጋጣሚ እንዳንተ ልጆቻቸውን ለብቻቸው የሚያሳድጉ አባቶች አሉና ለነሱ እስኪ የምትመክራቸው የምታስተላልፍላቸው መልእክት ካለ በዚሁ አጋጣሚ አስተላልፍልኝ እስኪ። አመሰግናለሁ። ይሄንም ለማለት ስለበቃው አሁን ተረጋግቻለሁ። ተመስገን ልጅንም አገኘሁት። አሁን ልናየን ተሰብስቧል። ተመስገን ወደ ራሴም ተመለስኩ። አሁን እኔ ሲሆንም እንዲህ አይነት ልጅ ሚስትናቶ ልጅ ብቻውን የሚያሳድግ ህብረተሰብን መምከር የምፈልገው እንግዲህ እኔ ይሄ ሚዲያ ነው እየተቀረጸ ነው መሰለኝ እንደዚህ ላውራ እያየው እና ወንድሞቼ እህቶቼ እኔ የምለው ከዚህ በኋላ እግዚአብሔር ልጅ ከሰጠ ያለውን ህይወት ታሪክን በዚህ አጋጣሚ በእነሱ አማካኝነት በዚህ ሚዲያ ላይ አውርቼዋለሁ። ዝርዝሩንም ሰምታችኋል። እናንተንም ቢሆን መመክረው እንደኔ ለስራ ታታሪ ሆኑ፣ ጎበዝ ሆኑ። ጠንካራ ከሆናችሁ አንድ ሚስት ብትሞት ልጅ ካለ ቶሎ ሌላ ህይወት ውስጥ ከወሰናችሁ ልጁን በቃ ሚስቱንም ልጁንም ሳትወልዱ የተፈጠሩ ነገር ነው ብዬ ነው እኔ በራሴ የሚይዘው። ግን ልጁም እናንተ በመሰረታችሁት እኔ በመሰረትኩት ነው። እኔ በሚፈልገው መንገድ ነው ልጁ የተወለደው። ከመሬት አግኝቼ አይደለም ያመጣሁት። ለልጄ ልጅ ሆኜ ቢያንስ ማለት አንድ ሰው ወጣትም ሆኖ ሚስት ብትሞት አያግባም አይደለም። ይሄ የኔ ውሳኔ ሊሆን ይችላል። ይሄ በራሴ ላይ የወሰድኩት ከባድ እርምጃ ሊሆን ይችላል። እንደኔ ሆኖም ብዬ መክረም ሳይሆን እኔ የምመክረው እናንተን ህብረተሰባችሁ እኔ ልጅ ከወለዳችሁ ቢያንስ ልጁ ራሱን ችሎ ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት
ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ራሱ ወጣ ወረድን ገንዝቦ አስቦ እስኪችል ድረስ ብትታገሱን ብዬ እመክራለሁ። እነሱ ብትታገሱ እሱ ቢያድግ ልጁ ቢያድግ እናንተ ያላችሁት ነገር እኔ ማመጣው ከዚህ በኋላ ባገባም ለሱ እንጀራ እናት ነች። እሱ የራሱን ከጎዳችም እኔ በሚለው መንገድ መቼም ከውጭ የመጣች ሴት የራሱ አሁን የወለደችው ልጅ ብላ ነው እንጂ ያንን የእንጀራ እናት ልጅ እንደ ራሱ ልጅ አድርጋ ላትይዝ ትችላለች። ጉዳቱና ጥቅሙን ልጁ እስካውቅ ድረስ ሌላ ነገር ውስጥ ባትገቡ ብዬ እመክራለሁ። ልጁ የደግና የሆነ አቅመ አዳም ባይደርስ ቢያንስ አንድ 12-13 ዓመት ብቻ ብትታገሱ ከዛ በኋላ የራሳችሁን ነገር ብትመስርቱም ጉዳቱና ጥቅሙን ያውቃል። የእናንተንም ህይወት በማይበጠብጥ መንገድ ቀስ ብሎ ያንን ገንዝቦ ልጅ አሁን ህፃን ከሆነ መታለች ቢባል ልጅን መተሻል በሚባል ቤት ይበተናል። ሰላም አይኖርም። ሰላም እኔ ባገባ ራሱ ሰላም አይኖርም። ሰላም አይፈጠርም። ስለዚህ ስለቤትም ሰላም ሲባል ለሚቀጥለው ለመመሰረተውም ሰላም ሲባል አንድ 12 ዓመት ልጁ ቢያንስ ትንሽ መገንዘብ ከቻለ በእኔ ምክንያት ይሄ ህይወት አይበጠበጥ ብሎ የራሱን የሆነ ነገር ወደ ቤተሰቡ ጋር ወደ እኔ ቤተሰብ ወደ ቀድሞ የሞተችው እናቱ ቤተሰብ ጋር ጠጋብል ምናልባት የኛን ህይወት አልበጠብጥም የሚል ግምት ይይዛል። ራሱን የሚጎዳውንም ነገር ያውቃል ብዬ አስባለሁ። አመሰግናለሁ። የኔ ወንድማ እኛም እናመሰግናለን። ውድ ቤተሰቦቼ በአጠቃላይ የዛሬው ምክራችን ወንድማችን ያለን እባካችሁ በተለይ እንደሱ ለብቻችሁ ሆናችሁ እናቶቻቸውን በሞት ላጡ ልጆች ለምታሳድጉ አባቶች ነው ይሄ መልእክት የተሰጠው። እባካችሁ ልጆቻችሁ ትንሽ እድሜያቸው ከፍ እስኪልና የት መኖር እንዳለባቸው ምን ማድረግ እንዳለባቸው የሚለዩበት ጊዜ ላይ ሳይደርሱ ሌላ ሚስት ለማግባት ነገሮችን አስተካክላለሁ ብላችሁ አትታገሉ። ምክንያቱም ይጎዳባችኋል ልጃችሁ ነው እያለን ያለው። ይሄ ደግሞ ትክክል ነው። እንጀራ እናት የሚባል ነገር አለ። የእናት ግን ክፉ የለውም። ግን አንዳንድ ጊዜ አንዳንድ ሰዎች አሉና እኛም ሳናይ እንጀራ እናት የሚባልበት ምክንያት ያለ አይመስለኝም። ያው ስናድግ የነበረ ነገር የሰማነው ታሪክ ነው። ለልጃቸው እንጂ እዚህ ጋር ተወልዶ ለጠበቃቸው ልጅ ብዙም ስሜት ላይኖራቸው
ጥሩ ነገር ላይ ሁሉም ማለት አይቻልም። አንዳንድ እንጀራ እናቶች ግን መልካምም አሉ። ከእናት በላይ ሆነው ልጅ አሳድገው ለቁም ነገር አብቅተው እናት ሆነው ያለፈችውን እናታችንን እንድንረሳ የሚያደርጉ አይነት ደግሞ እንጀራ እናቶችም አሉ። ግን ከዛ በፊት ልጆቻችሁ በሁለት እግራቸው ይቁሙ፣ ነገሮችን ማገናዘብ ይቻሉ፣ ቤተሰቦች ጋርም ሄደው ለመኖር ማደግ አለባቸውና የምትችሉትን ያህል መስዋዕትነት ከፍላችሁ ልጃችሁን አሳድጉ ብሎናል ወንድማችን። ምክሩን እንደ ምክር ተቀብለን ሳናመሰግን ማለፍ አንፈልግም። እኛም እናመሰግናለን። ልጅህንም ስላገኘ ደስ ብሎናል። በዚሁ አጋጣሚ ወደ ቤተሰቦቼ እናንተም ይሄ ቪዲዮ ሲጀምር ጀምሮ አብራችሁን ቆይታችሁ ሁሉንም ነገር ለማየት ይችላችኋል። እንደ ቀልድ የተጀመረ ጉዳይ ነው። እንደ ቀልድ ተጀምሮ እንግዲህ አሁን ላይ የዚህ ሰውዬ ልጅ ሆኖ ተገኝቷል። ልጁ መልካምና ጥሩ የነበረ ጊዜ አሳልፈናል ማለት ነው። ውድ ቤተሰቦቼ ብዙ ሁካታም ጭቅጭቅም የሌለው መልካምነት ያለበት ግን ትንሽ ወንጀል ያለችበትን ጉዳይ ነው። አሁን ላይ ደግሞ ከተማችን ላይ እንደምታውቁት ካለንበት ነገር አንጻር ልጆች እየጠፉ እየተሰረቁ ስለሆነ ያሉት ህግም የራሱን ዝምታ ስለማይሰጥ ህግ የራሱን ውሳኔ እንዲወስን ወደ ህግ ቦታ እሷን ልከናታል። ከወንድማችን ጋር ያደረግነውም ቆይታ ጠቅሟችኋል፣ ምክር አግኝታችሁበታል ብለን ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን ስል ጠይቃለሁ። አሁንም የድካማችን የልፋታችን ውጤት የእናንተ ቪዲዮን ማየት ነውና ውድ ቤተሰቦቻችን ለወዳጅ ለዘመድ እንዲሁም ለጓደኛ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር እያደረጋችሁ እይታ እንዲኖረው አድርጉልን። ራሳችሁን ጠብቁ። ልጆቻችሁንም ማንጋ እንዳስቀመጣችሁ ለማየት ሞክሩላለሁ። በሌላ ቀን በአዲስ ቪዲዮና በአዲስ ታሪክ እስክንገናኝ ቸር ቆዩልኝ።